እስከያዛችሁ ድረስ ዓለም አይወዳችሁም ብለው በምን መንገድ ነበር የተቀበሉት? በራሳቸው ክደትና በራሳቸው ዓለም ውስጥ የሚዋኙ ናቸው ይላል። በአሁኑ ዘመን ላይ መጥቶ ቢሆን አሁን ያልናቸው የተለየ አውድ ያጋጠመው ነበር። በኋላ ሁሉም ነገር ቁሳዊ አድርገውታል እኮ። መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ። ተመልካቾች እንደምንሰነበታችሁ። መስከረም ፖድካስት በመስከረም ሚዲያ በየሳምንቱ በዚህ ሰዓት ወደ እናንተ እየደረሰ ይገኛል። መስከረም ሚዲያ የዘመን ድልድይ። እንግዲህ ድልድዩ ለመሻገር አብራችሁን በየሳምንቱ ስለምትሆኑ በጣም አድርጌ አመሰግናለሁኝ። አብይ ጾም ነው። ስለዚህ በዚህ ጾም ደግሞ የጌታችንን ነገረ ክርስቶስን በጣም በብዙ የምናነሳበት ስለሆነ የዛን ዘመነ አውድና የአሁን ዘመነ አውድ ምን ይመስላል የሚለውን የምንቃኝበት ክፍል ነው የሚሆነው። አሁንም በድጋሚ አብራችሁ ስላላችሁ በጣም አድርጌ አመሰግናለሁ። መምህር ዳንኤል ሰይፈ ሚካኤል በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥናትና ምርምር ማዕከሉ ዳይሬክተር ናቸው፣ ኃላፊ ናቸው። እንዲሁም ደግሞ በቅድስት ሥላሴ መንፈሳዊ ዩኒቨርሲቲ ውስጥ ደግሞ መምህር ናቸው። አብረን ቆይታ ያደርጋሉ። እንግዲህ ጌታችንና መድኃኒታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው እንግዲህ በስጋ ተገልጦ አብሮ በነበረበት ከሰው ልጅ ጋር በነበረበት ጊዜ በምን መንገድ ነበር የተቀበሉት? እኔ የሚገርመኝ ነገር በጣም ከገለጻቸው ክብር ይግባውና ጌታችን ሲያስተምር ይሄንን ሀሳብ የገለጸበት ሁኔታ በጣም ይገርመኛል። ማቴዎስ 23 ላይ አንድ ትምህርት ይሄን አስመልክቶ አስተምረዋል። ጻፎችና ፈሪሳውያን በሙሴ መንበር ላይ ተቀምጠዋል። እነሱ ሊያደርጉት የማይችሉትን ነገር በጣታቸው እንኳን ሊነኳት የማይፈልጉትን ሰዎች እንዲያደርጉት ያስተምራሉ። እናንተ ግን ትምህርታቸውን እንጂ እነሱን አትከተሉ፣ እነሱ የሚያደርጉትን አትከተሉ ይላል እና መተርጉማንም የተረጎሙበት የአዲስ ኪዳን መተርጉማን ይሄንን የተረጎሙበት የትርጉም ሀሳብ ጌታችንም ያስተማረበት ነገር ለዚህ ነገር በጣም በትኩረት እንድንመለከት እድል ይሰጠናል። እንግዲህ ጸሐፍት ፈሪሳውያን የተባሉት ያው እያንዳንዳቸውን በኋላ እንዴት እንደመጡ አነሳለሁኝ። ግን ዋናው ነገር የሕዝብ መምህራን ሕዝብን ለማስተማር በሕዝቡ ፊት ምሳሌ እንዲሆኑ በብሉይ ኪዳን በኦሪቱ ስርዓት ከሌዋውያን ወገን የተሾሙ መምህራን ካህናት ናቸው። ከነዚያ ነው እነዚህ ሰዎች ቡድኖች የወጡት። ግን በሆነ አጋጣሚ እነዚህ ሰዎች የታይታ ሰዎች ሆኑ። የታይታ መሆን ማለት ነው እንግዲህ ጌታ እነዚህን የገለጸበት ነገር በጣም አስገራሚ ናቸው። ይሄ ግብዝነት፣ የሚሰሩትን ማለት የሚሰሩት እና የሚናገሩት ነገር የተለያየ፣ የሚናገሩትን የማይሰሩ የሚሰሩትን ደግሞ የማይናገሩ ሰዎች መሆናቸውን የገለጸበት ነው። ስለዚህ እግዚአብሔር የተረዳቸው እንደ አምላክነቱ ወልደ እግዚአብሔር የተረዳቸው ወልደ እግዚአብሔር የገለጸበት እነሱን ለእኛ የገለጸበት መንገድ ቀደም ሲል ያየናቸውን ሃይማኖተኛነት፣ ሃይማኖት ተቋማት ተከታዮች፣ መንፈሳዊነት እነዚህ የሚሉትን ነገሮች በትክክለኛ ምሳሌ እንድናያቸው እድል ይሰጠናል። በቃ እሱ ራሱ አምላክ ሰው ሆኖ በፊቱ እያያቸው ለእኛ ያስተማረበትን ነገር ማለት ነው። ዘመኑ የሚያስገርመው ነገር በአይሁድ መምህራን ዘንድ የክርስቶስ የሚወለድበት ክርስቶስ የሚመጣበት ጊዜ መሆኑን ተረድተዋል፣ አውቀዋል። ብዙዎቹ ተረድተዋል፣ መጻሕፍትንም መርምረዋል፣ የዘመኑን ፍጻሜ መድረሱን በሚገባ አውቀዋል። ግን እነሱ እንደሚፈልጉት ስላልሆነ ካሉት። አሁን ይሄ የመጀመሪያው ትልቁ ጉዳይ ይሄ ነው። ክርስቶስን ለምንድን ነው ያልተቀበሉት? ዘመኑን ካወቁ፣ ትንቢት የተነገረለት፣ ሱባኤ የተቆጠረለት፣ በተስፋ ሲጠበቅ የኖረው ድህነትን የሚሰጥ በኢየሩሳሌም በቤተልሔም የሚወለድ በደንብ እንግዲህ ትንቢቷን ግልጽ ባለ ቋንቋ በትንቢት የተነገረለትን ለምንድን ነው ያልተቀበሉት? ከነሱ ሲወለድ ለምንድን ነው ክርስቶስ መጣ ኢየሱስ ክርስቶስ ነው ብለው ለምንድን ነው መቀበል ያልቻሉት የሚለው እንግዲህ ብዙ ያጠያየቀ ብዙ የተጻፈበት ብዙ የተመለሰበት ነውና የታሪክ ጸሐፊዎቹም የተናገሩት አለ። ራሳቸው ማለት ታሪክ ጸሐፊዎችም ከወንጌል ጸሐፊዎች ውጪ ማለት ነው። ወንጌልን የጻፉበት መንገድ አለ፣ የተረጎሙት የጻፉበት መንገድ አለ እና ምንጭ የምናደርገው ሶስቱንም ነው።
በአብዛኛው ግን በዚህ በሴኩላሩ ዓለም እዚህ በዓለማዊ በሆነው ትምህርት እንደ ጥያቄ ተነስቶ መወያያ የሚሆነው የታሪክ ጸሐፊዎች እነ ጆሲፈስ እነዚህ የሚባሉ ሰዎች የጻፉትን ሂደት ነው። በኋላም በሰከንድም ሰርድ ሴንቸሪም ሁለተኛውም ሶስተኛውም ክፍለ ዘመን ላይ የነበሩት ሰዎች የታሪክ ጸሐፊዎች የጻፏቸውን ነው። ለምንድን ነው ያልጻፉት? እነሱ የሚያነሱት ነገር በጣም ጉልህ የሆኑ 3 ምክንያቶችን ያነሳሉ። አንደኛው የራሳቸው ኤክስፔክቴሽን ነው፣ የሚጠብቁት የነበረው የሚጠብቁበት ይሄ የተሳሳተ አስተሳሰብ ነው። ሁለተኛው ሃይማኖቱ በሚገባው መጠን አልነበረም ያለው። ያ ለሙሴ የተገለጸለት ሃይማኖት ከሙሴ በኋላ ለነቢያት የተገለጸላቸው ሃይማኖት እዚያ ዘመን ላይ እነዚያ ሃይማኖተኞች የተባሉት የአይሁድ ሰዎች በነቢያት ልክ አልነበሩም፣ ወይም የነቢያትን ተስፋ የነቢያትን ትንቢት በሚቀበል ልብ ውስጥ አልነበሩ። ውሸታሞች ነበሩ። ሃይማኖተኞች ይመስላሉ እንጂ አልነበሩ። ግን ተከታዮች ነበሩ። የሃይማኖቱ ተከታዮች ነበሩ። ራሳቸውን እንደ የሰበካ መታወቂያ ያወጡ እንጂ ተከታይ ናቸው። እነዚህ በኋላ በዝርዝር እናያቸዋለን። ተከታዮች ናቸው። ግን እውነተኛ ተከታዮች አልነበሩ። ሁለተኛው ችግር ይሄ ነው። ሶስተኛው የውጩ ተጽዕኖ ነው። የሮማውያን የግሪካውያን ተጽዕኖዎች እና የእነሱ ተጽዕኖዎች የፈጠሩት ችግርና ፍርሃት ነበር እና ለምሳሌ ሄሮድስ ትንቢት መሲህ ይመጣል ተብሎ የተነገረው ትንቢት ይጠብቅ ስለነበር 144,000 ሕፃናትን ገሏል። ስለዚህ እንዲህ አይነት ተጽዕኖዎች ነበሩ። በዚህ ምክንያት ክርስቶስን መቀበል አልቻሉ። አሁን ወደ ዝርዝሮቹ እንምጣ። ልክ ጌታችን ሲወለድ የነበሩበት በኢየሩሳሌም የነበረው ወይም በምድረ ፍልስጤም የነበረው መጀመሪያ 2 ገጽታ አለው። የጨቋኞቹ የገዢዎቹ ኮሎናይዝ ያደረጉት የሚመሯቸው የግሪክና የሮም መንግስቶች አሉ። የግሪክ የሮም መንግስት በቀጥታ የራሳቸው ኮማንደሮች አሏቸው። ልክ እንደ ጲላጦስ ምናምን አይነቶቹ ማለት ናቸው። እነሱ የራሳቸው ተጠሪነት ያለው ነው። እንደገና ከራሳቸው ደግሞ ከአይሁድ ልክ እንዳሁን የሄሮዲያን ስርወ መንግስት የምንለው ከአይሁድ የተወሰኑ እንደ ባንዳ አይነት ሰዎችን ማለት ነው መርጠው ንጉሥ አድርገው አካባቢውን ሄሮድሶች ማለት እንደዚያ ናቸው። ለሮማኖች ነው ተጠሪነታቸው፣ ግን የራሳቸውን ህዝብ የሚጨቁኑ ከዚያው የወጡ መሪዎች ናቸው። ባንዳ የምንላቸው እንደ ባንዳ ሆነው የሚያዱት ለሮም መንግስት ነው፣ ግን በዜግነትና በትውልድ የአይሁድ ተወላጆች ናቸው። እንደዛ አይነት በውጭ ያለው በፖለቲካው ዘርፍ ያለው ይሄ ነው። በሃይማኖቱ ኮሚኒቲ ውስጥ ደግሞ በኋላ የተባበሩ የምንላቸው ማህበራን አይሁድ የሚባሉ 8 ቲሞች አሉ። እነዚህ የታወቁት ናቸው። ሌሎች የጠፉ አሉ። 8ቱ የጎሉት ማለት ናቸው። እነዚህ አሁን ለምሳሌ ፈሪሳውያን እንላለን፣ ሰዱቃውያን፣ ጸሐፍት፣ ረበናት፣ የምኩራብ አለቆች፣ ይሄ መገብተ ምኩራብ የሚባሉ የምኩራብ አለቆች አሉ፣ ሸንጎው አለቆች አሉ፣ ካህናትና ሊቃነ ካህናት አሉ፣ ቀራጮች፣ ይሄ ኃጥአን ቀራጮች የሚባሉ አሉ። ከዚያ ደግሞ የህዝብ ሊቃናት ለአሁን ዛሬ ኤሊት እንደምንለው ማለት ነው። ኤሊት የተለመደች ነገር ሊቃን እንደምንለው የህዝብ ሽማግሌዎች የሚባሉ አሉ። እነዚህ የራሳቸው የመጡበት ከችግር የመጡ ማለት በችግር ምክንያት የመጡ ቡድኖች ናቸው እንጂ እነዚህ ቡድኖች አስፈላጊ ቡድኖች አልነበሩ። ለምሳሌ ረበናት የመጡት የቤተ መቅደስ አገልግሎት ጠፋ። ከባቢሎን ምርኮ በኋላ በቤተ መቅደስ መጽሐፍትን የሚያነቡት የነበሩት የሌዋውያን ስልጣን ስለቀረ ሲመለሱ መጽሐፍ የሚተረጉሙ የሚያብራሩ እንዲህ ነበር እያሉ ማብራራት የሚሰጡ ሰዎች፣ ረቢ ማለት መምህር ማለት ነው እና የሚያብራሩ ሰዎች፣ የሚተረጉሙ ሰዎች፣ የሚያስተምሩ ሰዎች ተፈጠሩ እና እነዚህ ሰዎች በሂደት ቡድን ሆኑ ራሳቸውን ችለው ማለት ነው። ጸሐፍት የሚባሉት ልክ ኦሪት ስለጠፋች የጠፋችውን ኦሪት የሚጽፉ ሰዎች አስፈላጊ ስለነበር
ያለማቋረጥ ከእንግዲህ በኋላም ሌላ ንጉሥ መጥቶ ያጠፋናል በሚል ፍርሃት አንድ ቲም መሰረቱና ዝም ብለው ያለማቋረጥ የሚጽፉ በቃ አሁን ኦሪት ይጀምራሉ። በቀዳሚ ገብረ ብለው እግዚአብሔር በመጀመሪያ በረሽት ባርአይ ለሆን ብለው ይጀምሩና ከዚያ እስካላቸው መጽሐፍ ድረስ ይጽፉና ሲጨርሱ እንደገና መልሰው በረሽት ብለው ይጀምራሉ። ያለማቋረጥ የሚጽፉ ሰዎች ናቸው። እስከ ጌታችን ድረስ ይጽፉ ነበር። ስምዖን አረጋዊ ከዚያ ከነሱ ከጸሐፍት ወገን የነበረ ሰው ነው። ጌታችንን በቤተ መቅደስ የተቀበለው ማለት ነው። ሲጽፍ ከሰባ ሊቃናት ወገን ስለነበረ ድንግል ትጸንስ የሚለውን አልጽፈም እንዴ ደግሞ ድንግል ትጸንሳለች ብዬ በእነዚህ አሕዛብ ዘመን ጽፌ ከምገደል ብሎ ሲቃወም ሳታይ አትሞትም ተብሎ የተቀመጠ ሰው ነው። ፈሪሳውያን ራሳቸውን ግድ የለም ሕጉ ባይኖርም ታቦታ ባትኖርም ሕግ መጠበቅ አለበት ብለው ራሳቸውን የሕግ ጠበቃ አድርገው የፈጠሩ ሂፖክራት ምንድን ነው የምንላቸው ይሄ የግብዝነት ባህሪ ያላቸው። ግብዝ ማለት እንግዲህ ይናገራል አይሆንም፣ ዝም ብሎ የውሸት ማንነትን የውሸት ሃይማኖታዊ ማንነትን የሚገለጽበት ሰው እንደማለት ነው። ሰዱቃውያን የሚባሉት ደግሞ ሌላ አይነት አሁን እንግዲህ የሃይማኖቱ ግንዛቤ አንዳንዴ ከትክክለኛው የሃይማኖት መልእክት ወጥተው የራሳቸው ፍልስፍና መጡና በግሪካውያን የኑሮ ፍልስፍና ተጠምደው በግሪኮች እሳቤ ፕላቶኒኩም አሪስቶቴሊያኑም እንትን ውስጥ አስተሳሰብ ውስጥ ትንሣኤ ሙታን የሚባል የለም። የሰው ሕይወቱ እዚህ ዓለም እስካለ ድረስ ነው። ስለዚህ ያንን ወደ አይሁድ እምነት ውስጥ አመጡና ትንሣኤ ሙታን የለም ብለው ያመኑ ሰዎች ናቸውና ሰዱቃዊ ይባላሉ። የጌታን መተው አንድ ሴትዮ 7 ባል ነበራት፣ አሁን በትንሣኤ ሙታን አለ ካልክ ስትነሳ ለማንኛው ነው ሚስት የምትሆነው ምናምን እያሉ እንደ መቀለድ የሚያደርጉ በትንሣኤ ሙታን ደግሞ ትንሣኤ ሙታን አለ የሚል መጣ እያሉ የሚቀልዱ ሰዎች ናቸው። ሌሎችም እንግዲህ የምኩራብ አለቆችም የሚባሉት የሕዝብ ሊቃንም የሚባሉት ተቃውሞ ነው ስራቸው። አሁን በእነዚህ ሂደቶች ውስጥ በጣም አልፎ አልፎ ለምሳሌ ኒቆዲሞስን ብንወስድ ኒቆዲሞስ በሊቅነቱ ከረበናት ወገን ነው፣ በሕግ ጠባቂነቱ ከፈሪሳውያን ወገን ነው። ግን እሱ ትንሽ የእምነት ዝንባሌ ስላሳየ ነቀፉት። አሁን ዮሐንስ 6 ላይ አንተም አመንክ እንዴ? ሂድ ከፈለክ ከገሊላ ነቢይ እንደማይወጣ ሂድና ተመልከት። እሱ የገሊላ ሰው ነው፣ ሂድና ብትፈልግ ሂድና መጽሐፍ እይ ብለው ለያምን ዝንባሌ የሚያመጣውን ሰው ሁሉ ይነቅፋሉ። የማመን ዝንባሌ ወይም አረ ይሄ ነገር እስኪን አሁን እንግዲህ መግደል ስለፈለጉ አስረው የሚያመጡ ጎረምሶች ላኩና ክርስቶስ ሲያስተምር ከዚያት ባዷቸውን ተመለሱ። ሲመለሱ ለምን አላመጣችሁም ሲሏቸው አረ ይሄ ሰው የሚያስተምረው ነገር በጣም ከባድ ትምህርት ነው የሚያስተምረው ፈራን ብለው ሲሉ እንዴ እናንተ ሰው መጀመሪያ በሕጋችን መሰረት በደሉ ሳይታወቅ ፍርድ እንዳንሰጥ መጽሐፍቶቻችን ያዙ የለምን ብሎ ስላለ ሊከላከል ነው ብለው ስላመኑ ብቻ ይነቅፉታል። እንግዲህ የሚያሳየን ነገር ምንድን ነው? እነዚህ ሁሉ የአይሁድ ማህበረሰቦች 100% ማለት ነው እንደው አንዳቸው እንኳን የተሻለ አስተሳሰብ እንዳይኖረው ሁሉም ተቃዋሚዎቹ ክርስቶስን የሚቃወሙ ማለት ነው። ያ ተስማምተው የፈጠሩት ነገር አይደለም። ተስማምተው የፈጠሩት ሳይሆን በአንድ ጊዜ የተሸረሸረ የእምነት ወይም የሃይማኖታዊ ማንነት መሸርሸር በዘመኑ ላይ ስላለ ይሄ ተሸርሽሯል። ስለዚህ የዚያን የዘመኑን ችግር ሁሉም ተጋርተውታል። ምንም ቢሆኑ ከራሳቸው ያንን አስወግደው አንዱ ቤተሰብ እንኳን የተሻለ ቢሆን ለምሳሌ አሁን ረበናት የተሻሉ ቢሆኑ ብዙ ማሳመን ይችሉ ነበር። አረ ይሄ ነገር ብለው ማሳመን ይችሉ ነበር። ያ እንዲሸረሸር ያደረጓቸው እነዚያ 3 ነገሮች ናቸው። አንደኛ ክርስቶስን የሚመጣው ብለው ቀደም ሲል ባላቸው አስተሳሰብ ይሄንን ዓለም ሊያሳልፍ ይሄንን ዓለም ከኃጢአት ሊያነጻ ከአዳምን ከፈጣሪው ሊያስታርቅ የሚለውን መንፈሳዊ እይታ ትተው ቁሳዊ ሆነው ክርስቶስ የሚመጣው እስራኤልን ነጻ ለማድረግ ነው ብለው አሰቡ። ከየት እንዳመጡት የማይታወቅ አስተሳሰብ ማለት ነው። እስራኤልን ነጻ አድርጎ ሮምን አጥፍቶ ግሪክን አጥፍቶ እስራኤልን የዓለም ንጉሥ ሊያደርግ ነው የሚመጣው። መሲህ የሚመጣው በእስራኤል ላይ ለመንገስ ነው ብለው ሌላ ሐሳብ አመጡ ማለት። የመጀመሪያውን ሐሳብ ነቢያት እንዲህ ብለው አልተነበዩ። ለአባቶቻችንም ለአብርሃምና ለይስሐቅም ለዘሩም ሁሉ እንዲህ አይነት ተስፋ አልተሰጠም።
ለሙሴም በሰጠው ምሳሌዎች በቤተ መቅደስ በተሰጡት ክርስቶስን የሚወክሉ ምሳሌዎች ላይ አንዱም ቢሆን እንዲህ አይነት ነገር የለው። በአንተ ዘር ዓለም ይባረካል አለው እንጂ አንተ የዓለም ሁሉ ገዢ ሆነህ ትኖራለህ አላለው። በአንተ ዘር በዘርህ የተባረኩ ሁሉ አሕዛብ ምድር ነው ያለው። ይህን ሚስ ኢንተርፕሬት አደረጉ። የዚህ ምንጩ ምንድን ነው? አሁን በቀጥታ ወደ አንቺ ጥያቄ የሚገናኘው ነገር የዚህ ምንጩ ሃይማኖትን ለራስ ፍላጎት መተርጎም ነው። ለራሳቸው ስጋዊ ቁሳዊ ፍላጎት ተረጎሙት። ምንጩ ይሄ ነው። ያንን በጣም የተከበረ እግዚአብሔር በሲና ተራራ በድንቅ አገላለጽ ሕግን የሰጠ በቤተ መቅደስ ያን ሁሉ የሚገርም የአምልኮ ስርዓት የሰጠ ለነቢያት ባፋቸው ቃል ተናግሮ በብዙ ተአምር በአስደናቂ ተአምር በኤልያስ ዘመን የተደረገ በኤልሳዕ ዘመን የተደረገ በሌሎቹም እንግዲህ ነቢያት በነ ኢሳይያስ በነ ኤርሚያስ ዘመን የተደረገውን ያን ሁሉ መንፈሳዊ ነገር ያዩ ሰዎች በኋላ ሁሉንም ነገር ቁሳዊ አድርገው ተረጎሙ። ለዚህ ይሄ መልሶ ወደዚያ ወደ ሃይማኖታዊ እንግዲህ መንፈሳዊነቱን ትተው የተነገረውን የሃይማኖት እሴት በሙሉ ቁሳዊ አድርገው ተረጎሙ። ለዚህ መጀመሪያ መንፈሳዊነትን አጡ፣ ከዚያ መጡ። ሁለተኛው ቀጠሉ። የሃይማኖቱን መዋቅር የሃይማኖቱን ኢንስቲትዩሽን ያለውን ተቋሙን ምን አደረጉት? የስጋዊ ፍላጎታቸው ማሟያ አደረጉት። እግዚአብሔር የሚከብርበት የሚመለክበት ሳይሆን የነሱ ክብር መገለጫ ወይም የነሱ ሐሳብ ማራመጃ አደረጉት። ስለዚህ አሁንም የሃይማኖት እሴት ከነሱ ተለየ። ለዚህ ነው ጌታችን ቤቴ የጸሎት ቤት ትባላለች እንጂ እናንተ ግን የወንበዴዎች የሌቦች ዋሻ አደረጋችኋት ያላቸው። አሁን ይሄ በጣም ፓወርፉል በጣም ከባድ ተግሳጽ ነው እና በትክክል እንትኑን የሚገልጽልን ነው። አስተሳሰባቸውን የሚገልጸውን ነው። መተዳደሪያ ያደረጉት የእግዚአብሔርን አገልግሎትና የእግዚአብሔርን የቤተ መቅደሱን የሃይማኖት ማከናወኛ መዋቅር አደረጃጀቱን የእነሱ መተዳደሪያ ያደረጉት። ስለዚህ አሁን እግዚአብሔርን የሚያከብሩበት ሳይሆን ለእነሱ እንጀራ መብሊያን ያደረጉት የእነሱ አገልግሎት መንፈሳዊ አገልግሎት ፈጽመው ሃይማኖታዊ ስርዓት ፈጽመው በእግዚአብሔርን ፊት ከብረው ሰውንም መንፈሳዊና ሃይማኖተኛ አድርገው ከፈጣሪው ከእግዚአብሔር ጋር የሚያስታርቁበት የሚያገናኙበት ሳይሆን ለእነሱ ደሞዝ የሚከፈልበት ለእነሱ ክብር የሚገለጽበት ፈሪሳዊ ሰዱቃዊ ተብለው አሸንክታብ አብዝተው በሕዝብ ጉባኤ ክብር አግኝተው እኛንን ሊቃነ ካህናት ብለው የራሳቸው ክብር ማስገኛ ቦታ አደረጉት። ለዚህ አሁን ያ ሃይማኖት ትክክለኛው ቦታ ላይ አይደለም። ሃይማኖቱ ትክክል ነው። ሃይማኖቱ ትክክል ነው። እነሱ ግን ትክክለኛው የሃይማኖተኛ መገለጫዎች ላይ አይደሉም። ትክክለኛ የሃይማኖት መሪዎች አይደሉም። ያ ቢሆን ኖሮ ጌታ 12ቱን ሐዋርያት ሲመርጥ ከነሱ ይመርጥ ነበር። የበኋላዋን ቤተክርስቲያን የሚመሩ አባቶችን ሲመርጥ ከነሱ ከካህናቱ ከሊቃነ ካህናቱ በመረጠ ነበር። አባ ጊዮርጊስን ይናገራሉ። ጴጥሮስን አሳ የሚያሰግረውን አንዲት አህያ ኖረው አሳ የሚያሰግረውን ጴጥሮስን ወይም ቀራጩን ማቴዎስን ከመምረጥ ይልቅ ለሱ ቤተ መቅደስ መሄድን አላቆመም። ጌታችን ቤተ መቅደሱን አልተወም። ተቋሙ የሱ ነች። ስለዚህ በፋሲካ ቤተ መቅደስ በአራቱም ፋሲካዎች ማስተማር ከጀመረበት ጊዜ ጀምሮ በአራተኛው ያው እሱ መስዋዕት የሚሆንበት ነው። በሶስቱም ፋሲካዎች ቤተ መቅደስ ገብቷል። በልጅነቱም ገና በ12 ዓመቱም ቤተ መቅደስ ሄዷል። ያችን አልናቀም፣ አልተዋትም። በኋላም አጽድቷታል። የሱ ክብር መገለጫ መሆኑን ጥበቃውን አልለየባትም። እነሱን ግን ትቷቸዋል። ከነሱ ማንም የመረጠ የለም ለሐዋርያነት ማለት ነው። ለዚህ ይሄ የሆነው እነሱ ውስጥ የሃይማኖተኝነት እሳቤ የሃይማኖተኝነት መገለጫው ስለሌለ በቃ አልነበረም። ውሸታሞች ነበሩ፣ የውሸት ነበሩ የሚናገሩት። አትግደል የሚለውን ትእዛዝ እየፈጸማችሁ ለመግደል እያሰባችሁ አትግደል ለሚባለው ሕግ ጠበቃ ለመሆን ትፈልጋላችሁ ብሏቸዋል። ግን እነሱ የሕግ ጠበቃ አድርገዋል። እነሱ የሕግ ጠበቃ ማለት አትግደል የምትለውን ሕግ መጠበቅ ማለት ነው። አትዋሽ ወይም በሐሰት አትመስክር የምትለውን ሕግ ጠበቆች ነን እያሉ ሰዎችን በጉቦ ገዝተው በውሸት እንዲመሰክሩ አድርገው ነበር እነዚህ ሰዎች። ስለዚህ
የህግ ጠባቂነት የሚሉትም ረበናትንን የሚሉትም የውሸት ነበር። ስለዚህ ያ በሱ ዘመን የነበረውን ሁኔታ በዚህ መንገድ ነው የገለጸው። ይልቁንም ጲላጦስ ሊመረምረው ባለ ጊዜ ጲላጦስ ፊት በቆመ ጊዜ ክርስቶስ ለጲላጦስ መልእክት ነግሮታል። ጽድቅን ምንድን ነው ጽድቅ ብሎ ጠይቆት ነበር ጲላጦስ። ክርስቶስ ዝም ብሎ እሱ ጽድቅ መሆኑን እሱ እውነት መሆኑን ነግሮት አልፏል። በተለያየ መንገድም ያው እጁን እስኪታጠብ ድረስ ከዚህ ፍርድ ነፃ እንዲሆን መልእክት ልኮለታል። ስለዚህ የነበረው ሲቹዌሽን የነበረው ሁኔታ ይሄ ነበር። ክርስቶስ በነበረ ጊዜ ግን ለሁሉም መድኃኒት ሊሆን ለሁሉም ጌታ ነውና ሁሉንም ሊያድን ስለመጣ ለሁሉም እንደየ ሁኔታቸው መልስ ሰጥቷቸዋል፣ አልተዋቸውም። ስለዚህ ይሄ ደግሞ ለእኛ ትልቁ መልእክት ነው። ሰዱቃውያንም ሲመጡ ጥያቄያቸውን ንቁ አልተወው። ለነሱ ጥያቄ ለተሳሳተ ጥያቄያቸው ትክክለኛ መልስ ሰጥቷቸዋል። ለተሳሳተው ጥያቄው ትክክል አይደል። ትንሣኤ ሙታን አለ ብሎ የሚያስተምር አምላክ በትንሣኤ ሙታን ጊዜ አንዲትን ሴት ለ7 ባል አድርጎ ያስነሳታል ብሎ ማመን የጥያቄው ስተተኝነት ነው። ግን ለነሱ ጥያቄው ስተት ነው ብሎ አልተዋቸውም፣ መልስ ሰጥቷቸዋል። የሕግ ሰዎች ነን የሚሉ ሰዎችም ድንጋይ ይዘው አንዲትን ሴት ለመውገር በመጡ ጊዜ በዝሙት አግኝተናታልና በሙሴ ሕግ መሰረት እንዲህ አይነት ሰው ሲገኝ ድንጋይ ይወርውር፣ በድንጋይ ተወግራ ትሙት ብለዋል። አንተ ምን ትላለህ አሉት። ከእናንተ መካከል ኃጢአት የሌለበት ቢኖር የመጀመሪያውን ድንጋይ ይወርውር ሲል የሚያውቀው ነገር እንደ አምላክነቱ ስላለ ነው። ያ ምንድን ነው? እንደዛ አይነት ፍርድ መፍረድ የሚችለው ሊቀ ካህን ነው። ሊቀ ካህን ከኃጢአት የነጻ ነው። የእግዚአብሔርን ስም ለመጥራት የተሾመ ሰው ነው። ስለዚህ ያ ሰው ሲፈርድ እሱ ንጹሕ ስለሆነ ነው። እናንተ ግን ንጹሕ አይደላችሁ፣ ከእሷ የበሳ ኃጢአት የምትሰሩ ሰዎች ናችሁ። ስለዚህ እናንተ በራሳችሁ አንካሶች ሆናችሁ፣ እናንተ በራሳችሁ ክፉዎች ሆናችሁ፣ በሰው ላይ ግን ክፉ ትፈርዳላችሁ። ስለዚህ ያንን ለእያንዳንዳቸው ለሁሉም ማለት ነው፣ ለጸሐፍትም፣ ለፈሪሳውያንም፣ ለሰዱቃውያንም፣ ለረበናትም፣ ለመገብተ ምኩራብም፣ ለቀራጮቹም፣ ለካህናትና ለሊቃነ ካህናትም፣ ለሕዝብ ልሂቃንም ሳይቀር ለሁሉም መልሳቸውን ሰጥቷል። ስለዚህ ይሄ የሚሰጠን ነገር አንዱ ትልቁ ነገር የክርስቲያን መምህራንም መጀመሪያ ከዚያ ነፃ መሆን ከወቀሳ ከክፋቱ ነፃ መሆን ያስፈልጋል። ሁለተኛ ደግሞ ዓለም ለሚጠይቀው ጥያቄ ይሄ ሁኔታ በየዘመኑ አለ፣ የቀረበት ዘመን የለም እስከኛ ዘመን ድረስ። ዓለም ለሚጠይቀው ጥያቄ ትክክለኛ መልስ መስጠት አለብን። ለተሳሳተው ጥያቄ ትክክለኛ መልስ መስጠት እንዳለብን ነው የነገረን። ጥያቄው ስለማይቀር ማለት ነው። በሙሴ ጊዜ የነበሩ እነዚያ ሰዎች በሙሴ ጊዜ የራሱ እህት ነበረች። ለምሳሌ ማርያም ተቃውሟለች። የራሱ ወንድም ተቃውሞታል፣ አሮን ተቃውሞታል። የራሱን ሚስት ተቃውሟል አሮን። የሙሴን 2 የወለደችለትን ሚስት በቆዳ ቀለሟ ተቃውሟል። ሙሴ ግን መልስ ሰጥቷል። እግዚአብሔርም መልስ ሰጥቶለታል። እንደዚህ አይነቱ ጥያቄ በኢያሱ ጊዜ ነበር። ኢያሱ እኔ እግዚአብሔርን አመልካለሁ፣ እኔና ቤቴ እናንተ የምታመልኩትን ምረጡ ብሎ መልስ ሲሰጥ ድረስ ይሄ ተመሳሳይ ጥያቄ በሳሙኤል ጊዜ ነበር። ይሄ ተመሳሳይ ጥያቄ በነቢያትም ጊዜ ነበር። ክርስቶስ ሰው ሆኖ በዚህ ዓለም ወንጌልን ባስተማረበትም ጊዜ ነበር። ያ ሁኔታ እንግዲህ እነዚህን ነገሮች እንዴት ያሳያቸዋል ነው። ሃይማኖቱ ነበር። በቃ ያ ሃይማኖት ስላለ ነው እግዚአብሔር መልአኩን ልኮ በሚያጥነው ዘካርያስ ሃይማኖተኛ ስለሆነ ቤተ መቅደስ እያጠነ እግዚአብሔር አናግሮታል መልአኩን ልኮ። እመቤታችንንም እንግዲህ ክርስቶስን ከስጋዋ ስጋ ከነፍሷ ነፍስ ነስቶ እንዲወለድ ምክንያት የሆነው የሃይማኖቱ መኖር ነው እና የተመረጡት ለዚያ የተዘጋጁትን እግዚአብሔር ያዘጋጃቸው ሰዎች መኖራቸው ነው። አልተለያየም። ሃይማኖቱና ሃይማኖተኛ መኖራቸው አልተለያየም። ተቋሙም ነበር፣ የሃይማኖት ተቋሙ ነበር። እንግዲህ ያ ተቋም ካህናት ነበሩት፣ ያ ምኩራቡ ነበር፣ መጽሐፍ የሚነበበው መጽሐፍ ነበር፣ ሕጉ ነበር፣ በዓላቱንም ያከብሩ ነበር። አንዳንዶቹ በዓላቶች ላይ ክርስቶስ ተገኘ ይላል። ለምሳሌ አይሁድ ፋሲካን በነበረ ጊዜ ይላል በዓሉም ነበር፣ ተቋሙም ነበር፣ ተከታዮቹም ነበሩ። ሁሉም ነገር በነበረበት
ያልነበረው ነገር ምንድን ነው? ትክክለኛው መረዳትና ትክክለኛው ሃይማኖተኛነት አልነበረም። በጥቂት ሰዎች ላይ ብቻ ነበር የነበረው። እንደውም ከአገልጋዮቹ ከመሪነት ላይ ካሉት ሰዎች ይልቅ ህዝቡ ጋር ነበር። ህዝቡ እንደውም ህዝቡን ፈርተው ተዉት የሚል ንባቦች አሉ ወንጌል ላይ። እነሱ ክፉዎች ሆነው ህዝቡ ደግ ሆኖ ማለት ነው። እንግዲህ ስለዚህ ሊጠፋ አይችልም ማለት ነው በእነሱ ውስጥ መኖሩ። ውሃ የምትቀዳው ሳምራዊቱ ሴት ተአምራት ከሚያሳይበት ከምኩራብ መጽሐፍት ከሚያነቡት ከምኩራብ ሰዎች ከጸሐፍት ይልቅ በአንዲት ቃል ክርስቶስን አምናለች። እቤቷ ያለውን የራሷን የግል ምስጢሯን ሲነግራት በቀጥታ ያለችው ምንድን ነው? አባቶቻችን መሲህ ሲወለድ ወይም መሲሁ ሲመጣ ሁሉንም ነገር ይነግራችኋል ብለውን ነበር አለች። ተመልከች። ከዚያ በኋላ ያ አንቺ የምትዩ ሰው እኔ ነኝ አላት ክርስቶስ። ስለዚህ እነዚያ ምኩራብ ላይ ያሉት ሰዎች በመጽሐፍ አንበውታል፣ በተአምራት ተገልጾላቸዋል፣ ታሪኩን ያውቃሉ። ከነሱ ወገን ነው ዮሴፍ። የእመቤታችን ጠባቂ ሆኖ የተሾመው ዮሴፍ ከነሱ ወገን ነው፣ ከቤተ መቅደስ ወገን ነው። በመንፈስ ቅዱስ ግብር መጽነሷን ነግሯቸዋል። መልአክ ነው የነገረው ለዮሴፍ። መልአኩ ነግሮታል፣ እንዳትተዋት እሷ የጸነሰችው በመንፈስ ቅዱስ ነው ብሎ ነግሮታል። ዮሴፍ ያን ዝም ብሎ አይቆይም፣ አያስቀምጥም፣ ይነግራቸዋል። ይሄን ሆኖ ግን ክደዋል። ስለዚህ ከሃዲዎች ናቸው የነበሩት፣ ውሸታሞች ናቸው፣ አስመሳዮች ናቸው የነበሩት። ስለዚህ ይሄ ይኖራል ሁል ጊዜ ማለት ነው የነበረው ሁኔታ። በዚህ መሃል ይሄ ሆኖ ብሎ ግን እሱ የድህነት ስራውን ከመስራት አላቆመም። ይሄ ኖሯል ብሎ ግን እሱ ለነሱ ለእያንዳንዱ ጥያቄዎቻቸው መልስ መስጠትን አላቆመም። እንደውም አንድ ጊዜ የዘመኑን ፍጻሜና የዘመኑን መድረስ ሲነግራቸው ደመና በመጣ ጊዜ ዝናብ ይሆናል ትላላችሁ፣ ፀሐዩም በቀላ ደመናው በቀላ ጊዜ እንደዚህ ይሆናል ትላላችሁ፣ ነፋስም ከአዜብ በሆነ ጊዜ ይሄ ይሆናል ትላላችሁ፣ የዘመኑን ቁጥር ግን ማወቅ ተሳናችሁ አላቸው። ይሄ ምንድን ነው? አሁን እሱ የነቀፈበት ነው። የእነሱን ክፋታቸውን የነቀፈበት፣ አሳሳችነታቸውን የነቀፈበት ነው። በዚህ ግን አልቆመም። እነሱ ያመኑትን አሁን በጣም ክሪቲካሉ ጉዳይ ይሄ ነው። ሃይማኖት ተቋም ውስጥ ያሉ የሃይማኖት ልብስን የለበሱ በሃይማኖት ማዕረግ ያሉ ሁል ጊዜ እንደኛ እሳቤ ሃይማኖተኞች ላይሆኑ ይችላል። እነዚያ ሰዎች የተቋሙ የበላይ ናቸው፣ የምኩራቡ ሹማምንት ናቸው፣ የመጻሕፍቱ የበላይ ናቸው፣ ህዝብን የሚመሩ ናቸው። ከነሱ በላይ ህዝቡ ስለ ኦሪት ስለ ሙሴ ህግ የሚነግር ማንም የለም። ግን ምንድን ነው ያደረጉት? ተሰብስበው ተመካክረው የሚጣሉት አካላት ሁሉ ተባብረው ክርስቶስ ኢየሱስ እንዳልሆነ መመሪያ አውጥተው ህግ አውጥተው በእርሱ የሚያምን የተረገመ ይሁን ብለው ተስማምተዋል። እንግዲህ እስከዚያ ድረስ ማለት ነው። ከዚህ ስምምነት አልፈው በስቅለቱ ከሳሽ ሆነው የሐሰት ምስክር አዘጋጅተው የፈወሳቸውን ሰዎች ሁሉ ብራይብ አድርገው በጉቦ ከሳሽ አድርገው በሐሰት ቀርበው ከሰው እንግዲህ ለስቅላት ለሕማም ዳርገዋል። ይሄም አይቀር ነው ማለት ነው። እንግዲህ የነበረው ሁኔታ ይሄ ነበር፣ ዘመኑን ለማስታወስ ያህል ማለት ነው። እንግዲህ ይሄ ስለሆነ ሃይማኖት ግን አልጠፋም። ለምን? ሃይማኖት በሃይማኖተኞች መኖርና አለመኖር የተወሰነ አይደለም። ሃይማኖተኞች ሃይማኖት በመኖር ላይ የተወሰኑ ናቸው። ሃይማኖት ከሌለ ሃይማኖተኞች አይኖሩም። ሃይማኖተኞች ኖሩም አልኖሩም ግን ሃይማኖት መኖሩ አይቀርም። ምክንያቱም እግዚአብሔር እኛ ኖርንም አልኖርንም እግዚአብሔር አለ። በእኛ ቁጥር መብዛትና ማነስም አይወሰንም። የእሱ ህልውና የእሱ መኖር ህዝብ ሁሉ ጠፍቶ አንድ አብርሃም ስላለ ሃይማኖት እግዚአብሔር ቀጥሏል። በአብርሃም ምክንያት ማለት ነው። ከዚያ ሁሉ ሰው ጣዖት አምላኪ ሆኖ አብርሃም ግን እግዚአብሔርን የሚፈልግ ሆኗል። ስለዚህ ዘመኑ ቢከፋም አገልጋዮቹም ተቀጣሪዎቹም የሃይማኖት ሰዎች ባይሆኑም
አንዳቸው በአንዳቸው ላይ ተጠጋግቶ ቢኖሩም ቅደም ተከተሉ ግን እንትን ማለት አይችልም፣ መዛባት አይችልም። ሃይማኖት ካለ ሃይማኖተኞች ይኖራሉ። ሃይማኖተኞች እና ሃይማኖት እስካለ ድረስ ሃይማኖት ተቋም ይኖራል። እነዚህ እስካሉ ድረስ ደግሞ መንፈሳዊነት ይኖራል። ያንስ ይሆናል፣ ይሳሳ ይሆናል፣ ይላላ ይሆናል፣ ግን አይጠፋም። እንደው ግን ወደ ሌላ ወስጄብሽ እንዳይሆን እንግዲህ ሀሳቡ ያው መቼም እኔ ራሴ እየተማርኩ ስለሆነ ነው ብዬ እየሰማሁ ያለሁት። እንደው ጌታችንና መድኃኒታችን ኢየሱስ ክርስቶስ በአሁኑ ዘመን ላይ መጥቶ ቢሆን አሁን ያልናቸው የተለየ አውድ ያጋጥመው ነበር? አለ እኮ አሁን እሱ እኮ ጊዜ አለ፣ አሁንም አለ። ያው ነው ስጋዊውን ብለሽ ነው ሰው መሆኑ የሰው የሚሆንበት ዘመን ነው። አዎ ያው በአካል አሁን አምላክ ሰው ሆነ፣ ሰው ሆኖ በአካል ያ ዘመን ልክ ሰው የሆነበት ዘመን አሁን ሆኖ ቢሆን የተለየ ነገር ይጠብቀው ነበር ወይ? ምናልባት አይሁድ ያደረጉትን ነገር እንትኖቹ ትንሽ በዛ ይሉ እንደሆነ ነው እንጂ አይቀሩም። በዚያን ጊዜ እንግዲህ ያው ኢንተርኔቱም ፌስቡኩም ምንም ስላልነበረ ያው እዚያችሁ በቃል የሚነጋገሩት ናቸው። አሁን ምናልባት በፌስቡክ የሚሳደቡትም በፌስቡክ በኢንተርኔት የሚሉትም ይጨምሩ ይሆናል። የሆነ ሆኖ ምንድን ነው መምህራን አባቶች የሚሉት የአለመታደል ሆኖ ትንቢቱ ፍጻሜው፣ የተስፋው መድረስ፣ የሰዋየው ማለቅ ይህንን እያወቁ መካዳቸው እንግዲህ የምንይዘው መሰረቱ ምንድን ነው? የጠበቁበት ሁኔታ ነው። ክርስቶስን የጠበቁበት ሁኔታ የተዛባ ስለሆነ ነው። አሁንም በእኛም ዘመን ለሃይማኖት አንዳንዱ ለሃይማኖት ያለው ጥላቻ የሚመነጨው ለእግዚአብሔርም ያለው ጥላቻ የሚመነጨው ለቤተ ክርስቲያንም ለእውነተኛዋ ቤተ ክርስቲያንም የሚኖረው ጥላቻ የሚመነጨው ከራሱ ፍላጎት አንጻር ነው። ራሱ ከሚከተለው ሌላ ሃይማኖት፣ ራሱ ከሚከተለው የፖለቲካ አዝማሚያ፣ ራሱ ከሚከተለው የኢኮኖሚ የማህበራዊ መመሪያ አዝማሚያ አንጻር ነው። ክርስቶስ ይሄንን በግልጽ ነግሮናል። ክብር ይግባውና እውነትን እስከያዛችሁ ድረስ ዓለም አይወዳችሁም ብለውናል። ዓለም ጨለማ ነው፣ ብርሃን አይፈልግም፣ ወደ ብርሃን አይመጣም። ክፋቱ ስለሚገለጽበት ወደ ብርሃን አይመጣም። ስለዚህ ይጠላችኋል፣ ዓለም ይጠላችኋል፣ ያሳድዳችኋል። ይህን በሚገባ በዝርዝር ለደቀ መዛሙርቱ አስተምሯል። ስለዚህ መልኩ ይቀየር እንደሆን ነው እንጂ ይሄ ይሆናል ማለት ባንችልም መቼም አይምሮ ባይፈቅድልንም የዚያን ጊዜ የነበረው ግን በክርስትና ታሪክ ውስጥ በየዘመኑ ተደግሞ አይተናል። በየዘመኑ ማለት ነው። ጌታ ባረገ መንፈስ ቅዱስን ከላከ በኋላ በቤተ ክርስቲያን ሕይወት ውስጥ ያው ሕይወት ቀጥሏል። ከውስጥ ቢጸ ሐሳውያን፣ ከውጭ ሮማውያንና ግሪካውያንና አይሁድ ቤተ ክርስቲያንን ማሳደዳቸው ቀጥሏል። በክርስቶስ ላይ አልቆመም። ከዚያ በኋላ በተከታዮቹም ላይ ቀጥሏል። በሐዋርያት ላይ ቀጥሏል። ከሐዋርያት ዘመንም በኋላ አሁንም አልቆመም። ቤተ ክርስቲያን ነጻነት ስታገኝም እንደገና ከመጀመሪያዎቹ መናፍቃን የባሱ ከመጀመሪያዎቹ ተጠራጣሪዎች ከመጀመሪያዎቹ አሳዳጆች የባሱ ሰዎች ናቸው የመጡት። እንደውም ያንን የቤተ ክርስቲያኑን ልብስ ለብሰው አርዮስ መነኩሴ ነው፣ መቅዶኒዎስ ጳጳስ ነው፣ ንስጥሮስ ፓትርያርክ ነው። እንግዲህ እነዚህ ሰዎች ናቸው የካዱት። እንግዲህ ያውም ቀለል ቀለል ያሉ ቤተክርስቲያን መሪዎች አይደሉም። አርዮስ የነበረው እስክንድሪያና ሊቢያ ቤተክርስቲያን ውስጥ ነው። መቅዶኒዎስ ቁስጥንጥንያ ቤተክርስቲያን ውስጥ የነበረ ጳጳስ ነው። ንስጥሮስ የታላቁ የቁስጥንጥንያ እነ ዮሐንስ አፈወርቅ ፓትርያርክ የነበረበት ቦታ ላይ የነበረ ፓትርያርክ ነው። እንግዲህ ከ500 ዓመት በኋላ ማለት ነው። እነዚህ ሰዎች ነበሩ። ከዚያም በኋላ አልቀረም። መልኩ እንደ ህዝቡ ስፋት እንደ አገሩ ስፋት ስደቱና መከራው አለመቅረቱ አንደኛው ይቺ ምድር እኛ የምንኖርባት ዓለም ፍጹም ሰላምን ፍጹም የሆነ ሰላምን መጨረሻውን የምናገኝባት ዓለም አይደለችም። ያንን ዓለም የምናገኝበት መንደርደሪያ ነች እንጂ መሄጃ መንገዳችን መሻገሪያ ስንቅ መቋጠሪያችን ናት እንጂ ዘላለማዊና ፍጹም የሆነውን ሰላም ለማግኘት የምንራመድባት የምንሸጋገርባት መሻገሪያ ነች እንጂ ቦታዋ እዚህ ዓለም መሆኗን እናያለን። ፍጹም የሆነውና ርቱ የሆነውን የሃይማኖት ምስክርነት ብንይዝም ኦርቶዶክስ እንግዲህ ርቱ ሃይማኖት ማለት ነው። ያንን ብንይዝም ሁሉም ያንን ይቀበልልናል፣ ሁሉም ያን ያምንልናል የምንልበት ዓለም አይደለም። ከሚያምነው የሚክደው ከሚቀበለው የሚቃወመው የሚበዛባት ዓለም ነች። ስለዚህ ያንንም ልክ በዚያን ጊዜ እንደነበረው ከ5 ገበያ ህዝብ 120 ቤተሰብ
ከ120 ቤተሰብ 12 ሐዋርያት እንደተገኙ ሁሉ ከብዙ ዓለም ከብዙ ሰው ጥቂት አማኝ ጥቂት ተከታይ የሚገኝባት ዓለም ናት። የኛ የሚጠበቀው ልክ ጌታችን ያሁኗል ብሎ እንዳልተዋቸው እኛም በየዘመኑ ማድረግ የሚገባንን መስራት የሚገባንን እውነተኛውን ሃይማኖተኛነት ተላብሰን እውነተኛዋን የሃይማኖት ምስጢር እየገለጽን ብንችል በአንደበት የምንናገረውን በተግባርም እያሳየን ባንችል ግን ተቃዋሚዎች ሳንሆን የእግዚአብሔርን ክብር የቅዱሳንን በረከት የአባቶቻችንን ገናና የሆነ ታሪክ እና የእምነት ምስክርነት ማቆየቱ ግዴታችን ይሆናል። ምክንያቱም በዛ ሁኔታ ውስጥ ሆኖ እያወቀ ያው እሱ በአምላክነቱ እያወቀ እንትን ይላቸው ነበር፣ ይገረምባቸው ነበር። የሀሳባቸውን ትንሽነት፣ የጥያቄዎቻቸውን በጣም ማይረባ ጥያቄ የሚጠይቋቸውን አንዳንድ ጥያቄዎች እየሰማ እናንተስ እንደዚህ ታደርጉ የለምን ይላቸው ነበር። ያ እንግዲህ እሱ አወቀ የሚያደርገው ሆኖ ያ ጥያቄ የፈሪሳውያን፣ የሰዱቃውያን፣ የጸሐፍት፣ የረበናት፣ የመገብተ ምኩራብ፣ የቀነናውያን ጥያቄ በሙሉ በየዘመኑ አለ። እየሰፋ ሄደ እንጂ አልቀረም። ሰዱቃውያን አሁንም ሰዱቃውያን አሉ። እንደውም በፖለቲካ ፓርቲ ደረጃ ተደራጅተው ማለት ነው። አሁንም ፈሪሳውያን አሉ። አስመሳይ ሃይማኖተኞች አሉ። አሁንም ጸሐፍት አሉ። አሁንም ረበናት አሉ። የሐሰት መምህራን አሉ። አሁንም ኤሊትስ አሉ። አዋቂዎች ነን የሚሉ አሁንም አሉ። ስለ ሁሉም ነገር ትንታኔ የሚያደርጉ ስለ ሃይማኖትም የራሳቸውን ትርጉም የሚሰጡ ባልተማሩበት የሚጽፉ ባልዋሉበት ያላወቁትን እውቀት የሚናገሩ በጣም ብዙ አስተያየት ሰጪዎች አሉ። ያ ልዩ አሁን ለምሳሌ ይሄ በዚያ ዘመን አንዱ ሕዝብ ከሚስቅባቸው እነዚህ መገብተ ምኩራብና የሕዝብ ሽማግሌዎች የሚባሉት ስለ ሁሉም ነገር አዋቂ መሆናቸው ነው። አንዱ መገለጫቸው ማለት ነው። ጆሲፈስ ሲጽፍ እነዚህ ሰዎች የሚነገረውን ነገር የሚክዱ ናቸው። እነዚህ መካዳቸውም ጆሲፈስ እንግዲህ አንዱ ከአይሁድ ተወላጅነት ያለው በጣም የአይሁድን ካልቸር በጣም የሚያከብር ጸሐፊ ነው። ሶዜማስም ልክ እንደሱ ነው፣ ከሱ የሚጽፍ ሰው ነውና ስለ እነሱ ባህሪያት ሲገልጽ የሚታየውን እውቀት እንኳን በትክክል መናገር የማይችሉ ናቸው፣ በራሳቸው ክደትና በራሳቸው ዓለም ውስጥ የሚዋኙ ናቸው ይላል። እንደዛ አይነት ናቸው እንግዲህ የሚታየውን ገሃዱ ዓለም ላይ የሚታየውን ነገር እንኳን ማመን አይፈልጉም። በራሳቸው ሐሳብና በራሳቸው የእውቀት ገደብ ውስጥ ብቻ ተንታኞች ሆነው የሚቀመጡ ናቸው። ስለሆነ አንተ እንደዚህ ትላለህ፣ እንደዚህ ግን እንግዲህ ያን ሁሉ ነገር የሚያስተምርን ሕግንና የሕግ ባለቤት መሆኑን የሚገልጽን ሰው ከአብርሃም በፊት አለሁ ትላለህን እያሉ ሌላ ነገር ሊናገሩ የሚፈልጉ ናቸው። እያወቁ መክሰሳቸውን ሲናገር ለምሳሌ ዮሳቢዎስ እያወቁም እንዲከሱ መሆናቸውን የሚታወቀው ይላል ሂስቶሪያ ኤክሊሲያ ላይ ነው። ራሱን ከፈጣሪ ጋር ራሱን ከእግዚአብሔር ጋር እኩል ያደርጋል፣ ስለዚህ ይሳደባል አሉ ይላል። ይሄ እንግዲህ ምንድነው? በውስጣቸው የሚያውቁት ነገር ስላለ ነው ይላል። ያ የሚያውቁት ነገር የእግዚአብሔር ልጅ ነኝ ካለ የእግዚአብሔር ልጅ እግዚአብሔር ነው ሊሆን የሚችለው። ግን ያንን እነሱ በውስጥ በቀድሞ ንባባቸው ውስጥ የሚያውቁት ስለሆኑ መቀበል ስላልፈለጉ ግን የእግዚአብሔር ልጅ ነኝ ይላል። እንዴት ገባቸው? የክስ መነሻ እንዴት ገባቸው? ያ መሆኑ እንዴት ሊገባቸው ቻለ ይላል። ሊገባቸው የቻለው የሚያውቁት ነገር ስላለ ነው። መቀበል ያልፈለጉት ግን በውስጣቸው ክደት ስላለ ነው ይላል። የአይሁድ ለምሳሌ ትሪፖ በኋላ በሮማን ሲዛሮች ዘመን የነበረ የአይሁድ ትልቅ በጣም አስገራሚ ጸሐፊ አለ እና እሱ ሲጽፍ ለምሳሌ የተነገረው ነገር ወይም የተጻፈው ነገር ምንም ስህተት የለውም ይላል። ወንጌል ላይ የተጻፈው ነገር በሙሉ ትክክል ነው፣ የነበረውም ተቃውሞ ልክ ነው ይላል። ክርስቶስን የነበሩት ተቃውሞችም ምንም ወንጌላውያን አንዲት ነገር አልዋሹም፣ ሁሉም ነገር ትክክል ነው ይላል። እኛም ዋሹ አላልንም፣ ግን በአይሁዶቹ ምስክርነት ደረጃ ራሱ ይሄ ትክክል ነው ይላሉ። እንግዲህ በኋላም መኖራቸውን ለመግለጽ ነው። የአይሁድ መጀመሪያ የነበረውን ተቃውሞ ኮንፈርም እያደረገ ነው፣ እያረጋገጠ ነው። ከ200 ዓመት በኋላ ማለት ነው። እነዚህ በኋላም ቀጥለዋል።
5ኛው 6ኛው ክፍለ ዘመን የነበሩ ለምሳሌ ቁስጥንጥንያ አካባቢ የነበሩ አይሁዶች ይህንኑ ተመሳሳይ ተቃውሞ አድርገዋል። ለምሳሌ ስዕልን የተቃወሙ ሰዎች ነበሩ። ስዕል ለመቃወማቸው አንደኛው ምክንያት እግዚአብሔርን በቁሳዊ ነገር መግለጽ ስለፈለጋቸው ነው አሉ። በውስጡ ያለው ተቃውሞ ምንድን ነው? አምላክ ሰው አልሆነም የሚለውን ተቃውሞ ለማምጣት ነው። እና ለምን በእናንተ ቋንቋ ለምን በሰው ቋንቋ መግለጽ ፈለጋቸው? አምላክ በሰው ቋንቋ የሚገለጽ አይደለም ብለው ተቃውሞ ለማምጣት። ለዚህ ወደኋላ ግን ውስጣቸው ግን ያለችው አምላክ ሰው አልሆነም፣ አምላክ ሰው ሆነ የምትሉት ትምህርት ትክክል አይደለም የምትለውን ተቃውሞ ለማምጣት ነው። እና ሄዶ በየዘመኑ አሉ እነዚህ ነገሮች እና መቼውም ጊዜ ቢሆን አሁንም ልክ ያን ጊዜ ሰው ሆኖ ተወልዶ ለእኛ መድኃኒትነትን የሰጠውን አምላክ ራሱን ነው የምንሰብከው። አሁን ልክ በአዲስ ኪዳን የተገለጸውን አምላክ ነው ዛሬ ቤተክርስቲያን የምትሰብከው። የዚያን ጊዜ ከእመቤታችን የተወለደውን አምላክ ነው ዛሬ በቤተ ክርስቲያን በቤተ መቅደስ የምንሰብከው የምናስተምረው እሱኑ ክርስቶስን ነው። አሁንም ተቃውሞ አለብን። ስለዚህ የዘመኑ መለወጥ የተቃውሞዎቹ መሻሻልና ተቃውሞዎቹ የሚቀር ተደራሽነት መብዛት ነው እንጂ ከኢየሩሳሌም ወጥቶ በጣም ዓለም አቀፍ በሆናቸው ፍጥነቱ የዚያን ጊዜ ከነበረው ቴክኖሎጂ የአሁኑ ቴክኖሎጂ መፍጠኑ ነው እንጂ ተቃውሞዎቹ ሁል ጊዜም አሉ፣ ይቀጥላሉ፣ እስከ ዓለም ፍጻሜ ድረስ ይቀጥላሉ። እንደው የተቋማቱ ያኔ ከነበረው አሁን ጠንከር እያለ መምጣት የቀነሰባቸው ነገሮች ካሉ ከሚል ነው ያን ያነሳው። በትክክል ተቋማቱ ምን አይነት ጸጋ ምን አይነት ነገር ሆነ መሰለሽ? አሁን በዶግማ ትምህርት የሚታወቀው በጣም አስገራሚ እውቀት በየዘመኑ ቤተክርስቲያን ኢሚዩኒቲ ፈጥራለች። ይሄ ኢሚዩኒቲ ይባላል አይደለም? የሆነ ሰው በሽታ አቅሟን ማጎልበት ማለት ነው። ይሄ ማንኛውም ነገር ላይ ይፈጠራል። ሰዎች ጥቃት በሚመጣባቸው ጊዜ የሚያስቡት አጥቂዎች የሚያስቡት የምናጠቃቸውን ሰዎች ያዳከሙ ነው ይመስላቸው። አጥቂዎች በየትኛውም ደረጃ ማለት ነው። ግን ተጠቂዎች በተለይ በጣም ፍትሐዊ ባልሆነ መንገድ የሚጠቁ አካላት የሚፈጥሩት ነገር ጥቃትን የመቋቋም ብቃታቸው እያደገ ነው የሚፈጠረው። ይሄ በጣም ተፈጥሯዊ ነገር ነው። ልክ እንደ ሰውነታችን ማለት ነው። የሆነ በሽታ ደጋግቦ ከመታው አንድን ሰውና መቋቋም ከቻለ የበሽታ የመቋቋም ችሎታው እያደገ ይመጣል። እንግዲህ በእርጅናና በሌሎች ምክንያቶች ካልተጋለጠ በስተቀር ሰውነቱ ለመድኃኒትም ለተለያዩ ነገሮችም እንደዚያ ነው የሚሆነው። ቤተ ክርስቲያን ምንድን ነው የፈጠረችው? በእያንዳንዱ ጊዜ ለሚመጡት ሰዎች መልስ በመስጠቷ በትክክል መልስ ስለሰጠች ያ ሁሉ ተጠራቅሞ የቤተ ክርስቲያን አቅም ሆነ። ስለዚህ አሁን በዶግማ ትምህርት ይሄ በጣም በሰፊው ይነገራል። ለቢጸ ሐሳውያን መልስ ስትሰጥ፣ ለአሕዛብ መልስ ስትሰጥ፣ ለግሪክ ፈላስፎች መልስ ስትሰጥ፣ ከዚያ እንደገና ከውስጥ ለመጡ መናፍቃን መልስ ስትሰጥ፣ ግሪክንም ቴዎሎጂውንም የፍልስፍናውንም ቴዎሎጂውንም ይዘን ተነስተናሉ ደግሞ ቀላቅለው የሚመጡትም ሰዎች ሲመጡ መልስ ስትሰጥ ምን አገኘች? አቅም አገኘች። አሁን አቅሙ ደግሞ ምን ፈጠረ? ያ እነዚያኞች ሰዎች ጠፉ። በየዘመኑ ሲቃወሙ የነበሩት አንዳቸው ዘላቂ ተቃዋሚ ሆኖ የቀጠለ አንድም የለም ቤተክርስቲያን ታሪክ ውስጥ። በጣም በየዘመኑ የተነሱት ሁሉ በዚያው ዘመን እየከሰሙ ሄዱ። ቤተክርስቲያን ሕልውናዋ አድጎ እነዚያ ሁሉ ታሪክ ሆኑ። ቤተክርስቲያን ግን አቅሟ ትልቅ አቅም ሆነ። አሁን የሆነ ኑፋቄ ስንሰማ በአሁኑ ጊዜ ማለት ነው የሆነ አንድ የኑፋቄ ትምህርት ወይም አንድ የስተት ትምህርት ስንሰማ በሆነ ዘመን ላይ መልስ ተሰጥቶታል። ስለዚህ አንደነግጥ። አሁን እንደው አሁን ካለንበት እንደው በእኛ ዘመን እንኳን እንደው እንደ አቅማችን ከምናየው ነገር የሆኑ ነገሮች ሲመጡ የፈለገ አዲስ ነው ብለው ሰዎች ቢያመጡትም ማለት ነው የፈለገ እንደው አራቀው ቢያመጡትም አስበን ከምንመልሰው የበለጠ መጽሐፍትን አንብበን የምንመልሰው የበለጠ ኃይል አለው። ምክንያቱም እነዚያ መጽሐፍት ውስጥ የተሻለ መልስ ተሰጥቶ እናገኛለን። እና ምን አግኝተናል ማለት ነው? አሁን እንደውም እኔ አንዳንድ የሚጨንቀኝ በሚገባን ልክ ያወቅን አይመስለኝም። አንዳንዶቹ ቅርብ ጊዜ የምንገጠመኝ አንጤዲቆ ማርያናጦስ የሚባሉ መናፍቃን ጸረ ማርያም የተባሉ
እመቤታችን ከእንደዚህ እንደዚህ ብለው የእነሱን ኑፋቄ ይጽፋሉ። እነዚህ መናፍቃን የት ነው ያሉት እነማን ናቸው ብዬ በጣም ስፈልግ እንግዲህ እኛ አንጤ ዲቆ ማርያናጦስ ብሎ ነው ግሪኩ የግዕዙ ጽሑፍ ያስቀመጣቸው። ግሪኩ ላይ ሲሄድ አንጤ ዲቆ ማርያናይትስ ተብሎ በሆነ ዘመን ተነስተው መልስ ተሰጥቷቸው የጠፉ መናፍቃን ናቸው። ግን ለነሱ የተሰጠው መልስ አብዛኛው በኋላ ጊዜ በእኛም ዘመን ከእኛም ዘመን ቀደም ብሎ በእመቤታችን ቅድስና ላይ በእመቤታችን ወላዲት አምላክ መባል ላይ በእመቤታችን ዘላለማዊ ድንግልና ላይ ለተነሱ መልሶች አብዛኛዎቹ መልሶች ለነሱ የተሰጡ መልሶች ናቸው። እነዚህ ሰዎች የነበሩት 3ኛው ክፍለ ዘመን ማብቂያና 4ኛው ክፍለ ዘመን መጀመሪያ ላይ የነበሩ ሰዎች ናቸው። እነ ቅዱስ ኤፍሬም እና ዮሐንስ አፈወርቅና መልስ የሰጧቸው ከነርዝራጃቸው መልስ የሰጧቸው ሰዎች ናቸው። እና አንዳንዴ እንደውም በሚገባን ልክ እንደው መጽሐፍትን በደንብ አላጠናንም እንጂ በእኛ ዘመን ቤተክርስቲያንን ተቃውሞ ቤተክርስቲያንን ሊያሳፍር የሚችል የኑፋቄ ትምህርት አለ ብዬ አላምንም። በደንብ ካየን ብዙ በጣም ብዙ ጽሑፎች አሉ እና ለቤተክርስቲያን የፈጠረው አቅም ነው፣ ጉልበት ነው የፈጠረው። ወደፊትም ለሚመጣው እኔ አሁን የተሻለው ነገር ይሄኛው ዘመን ምን ፈጠረልን? ቴክኖሎጂው የማናውቃቸውን ጽሑፎች እነዚያ ድሮቹ አባቶቻችን ኢትዮጵያውያን አባቶች መጽሐፍትን ለማግኘት ከኢትዮጵያ በእግራቸው ሄደው ሩቅ እንግዲህ ሁሉ መጽሐፍት ሀገር ውስጥ የለም። መጽሐፍትን ለማግኘት በእግራቸው ሄደው ሩቅ ሀገር ተጉዘው ማያውቋቸው ሀገሮች ውስጥ ማያውቋቸው ቦታዎች ውስጥ ሰው ተዋውቀው ነበር መጽሐፍትን የሚያገኙት የነበረው። አሁን በጣም እንደውም እየተጠራጠን ይሄ ነገር ትክክለኛው ነው አይደለም እያል እያማረጥን ከትክክለኛ ምንጮቹ ለማግኘት በቀላሉ ስልክ ደውለን ኦፊሻል ቤተ መጽሐፍቶች ውስጥ በጥቂት ደብዳቤዎች ወይም የትብብር ደብዳቤዎች ጽፈን ፓስወርድ ተሰጥቶን ገብተን መጽሐፍትን የምናገኝበት ሳንደክም ማለት ነው። ቪዛም አውሮፕላንም ሳንከፍል መረጃ የምናገኝበት ዘመን ነውና ለኛ ጥሩ ይሄኛው ዘመን በጣም የተሻለ እድል ፈጥሮልናል። በዚያው ልክ ብዙ አሳች አለ፣ በዚያው ልክ በጣም ብዙ ጥያቄ አለ። ግን ከጥያቄዎቹ በላይ በጣም ብዙ መልሶች አሉ። ከየትኛውም ዘመን ከሚነሱት በላይ የተሻለ ጥያቄ የመለስ አቅም፣ የተሻለ መጽሐፍትን አገላብጠን መልስ የመስጠት አቅም አለን ብዬ አምናለሁ። እግዚአብሔር ያክብርልኝ። በጣም አመሰግናለሁ። ብናነሳቸው አያልቁም። እውነት ለመናገር ተመልካቹን በጣም ብዙ ነገር እያገኘ እንደሆነ አምናለሁ። ተስፋ አደርጋለሁ ሳይሆን አምናለሁ በእውነት ማለት ነው። እና በጣም አመሰግናለሁ። እንደው ብቀጥል ደስ ይለኛል፣ ግን ደግሞ ትምህርት አለበት ሄደው ያስተምራሉ ገናና ያንን መሻማት ስለሌለብኝ ነው ማቆመው። አብራችሁ ስለነበራችሁ እሳቸውም ደግሞ እንግዳ ስለሆኑ ከልብ አድርጌ በድጋሚ አመሰግናለሁ። መምህር ዳንኤል ሰይፈ ሚካኤል በቅድስት ሥላሴ ዩኒቨርሲቲ መንፈሳዊ ዩኒቨርሲቲ መምህር ናቸው። እንዲሁም ደግሞ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥናትና ምርምር ማዕከሉ ደግሞ ዋና ኃላፊ ዳይሬክተር፣ ግን የመጨረሻ ዳይሬክተር ነው ኃላፊ ነው ችግር የለውም ናቸው። ያው ትርጉም ስላለው እያንዳንዱ ነገር ብዬ ነው። በጣም አድርጌ ነው የማመሰግነው። በሌላ ጉዳይ ድጋሚ እንደማገኛቸው አሁን ተስፋ አደርጋለሁ ነው የምለው። እሺ፣ እግዚአብሔር ያክብርልኝ መምህር፣ አመሰግናለሁ። መስከረም ሚዲያ የዘመን ድልድይ ሰብስክራይብ ያድርጉ፣ ለሌሎችም ያጋሩ።